ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ቪዲዮአችን ደግሞ እንግዲህ ሞኔታይዜሽን በተለይ ዩቲዩበር ከሆናችሁ ወይም ደግሞ ኮንቴንት ክሬተር ከሆናችሁ በቅድሚያ እንግዲህ ሞኔታይዜሽን አፕላይ ከማድረጋችሁ ወይም ደግሞ ከማመልከታችሁ በፊት ልታውቋቸው ልትገነዘቧቸውና እንዲሁም ደግሞ እንግዲህ ልትመለከቷቸው የሚገቡ አበይት ነጥቦችን ዛሬ ልንነግራችሁ ልናሳውቃችሁ ወደድን ማለት ነው። ለቻናሉ ግን በቅድሚያ አዲስ ከሆናችሁ ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ታበረታቱን ዘንድ የአክብሮት ግብዣችን ነው። በቀጥታ ወደ ፕሮግራሙ ገባን። አብራችሁን ዝለቁ። እንግዲህ እንደሚታወቀው አንድ ሰው ዩቲዩብ ቻናል ከፍቶ እየሰራ ካለ እንግዲህ ዋናው ነገር እንግዲህ ገንዘብ መስራት ነው ማለት ነው። ገንዘብ ለመስራት ደግሞ ቻናላችን ቀድሞ እንግዲህ የሞኔታይዜሽን ህጎችን ማክበርና መሟላት ይጠበቅበታል ማለት ነው። ከዛም ደግሞ እነዚህን ጉዳዮች ካሟላ በኋላ ምን እናደርጋለን? ወደ አድሰንስ ወይም ደግሞ አድቨርታይዝመንት እንዲሰራልን ቪዲዮአችንም ገንዘብ እንዲሰራልን ምን እናደርጋለን ማለት ነው? ሞኔታይዜሽን ፎርም እንሞላለን ማለት ነው። ከሱ በፊት ግን ሞኔታይዜሽን ከማድረጋችን ወይም ደግሞ አፕላይ ከማድረጋችን በፊት ማሟላት ወይም ደግሞ እነዚህን ጉዳዮች በቅድሚያ ማሳካትና ማሟላት ይጠበቅብናል። የመጀመሪያው ጉዳይ አንድ ዩቲዩበር ከሆነ ጀምሮ ለሞኔታይዜሽን አፕላይ ከማድረጉ በፊት 1000 ሰብስክራይበር ሊኖረው ይገባል ማለት ነው። በሁለተኛ ደረጃ ደግሞ እንግዲህ ያው ከሰብስክራይበሩ በተጨማሪ 4000 ፓብሊክ ዎች አወር ወይም ደግሞ 4000 ሰዓት ዩቲዩብ የሰራቸው ቪዲዮዎችም ይሁን በላይቭ ወይም ደግሞ እንደዚህ በቀጥታ ስርጭት ያስተላልፋቸው ቪዲዮዎች በቀጥታ የቆጠሩት ሰዓት 4000 ሰዓት በ12 መንዝ ውስጥ ወይም ደግሞ በ12 ወራት ውስጥ ያ ማለት በአንድ አመት ውስጥ የተሰበሰበው የሰዓት መጠን 4000 ሰዓት ሊኖረው ይገባል ማለት ነው። ሌላኛውና ሶስተኛው ጉዳይ ምንድነው? እናንተ ልክ ዩቲዩበር ከሆናችሁ ወይም ደግሞ ዩቲዩብ ከከፈታችሁ በኋላ ቱ ስቴፕ ቬሪፊኬሽን ወይም ደግሞ ፎን ነምበር ያ ማለት ስልክ ቁጥር ማስገባት ይኖርባችኋል ማለት ነው። ያው ይህንን ቀድማችሁ በተለይ ደግሞ ላይቭ የምትገቡ ልጆች ያውና ረጅም ቪዲዮዎች የምትጭኑ ቅድሚያ ስለሚጠይቃችሁ ያው ቬሪፋይ ታደርጋላችሁ። ቁጥር አስገብታችሁ ኮድ ይልክላችኋል። በዛ መሰረት ቁጥር ካስገባችሁ ኦልሬዲ ቻናላችሁ ቬሪፋይ ሆነ። ያ ማለት ቱ ስቴፕ ቬሪፊኬሽን ኦን አደረጋችሁ ማለት ነው። በአራተኛ ደረጃ ላይ ወይም ደግሞ በአራተኛ ተራ ቁጥር ልንመለከተው የሚገባው አንድ ዩቲዩበር እንግዲህ ዩቲዩበር ሆኖ ቪዲዮ እየሰራና እንዲሁም ደግሞ ላይቭ ስትሪሚንግ እየገባ ባለበት ሰዓት ምንም አይነት አክቲቭ ኮሚኒቲ ጋይድላይን ስትራይክ ሊኖረው አይገባም ማለት ነው። ወይም ደግሞ ኮሚኒቲ ጋይድላይን ስትራይክ ካለበት ሞኔታይዜሽን ሊቀበለው አይችልም ማለት ነው። ይህንን እንግዲህ በቅድሚያ ማስተካከል ወይም ደግሞ አክቲቭ ኮሚኒቲ ጋይድላይን ካለበት እንትን እስከሚል ኤክስፓየር እስከሚያደርግ ያ 90 ቀን ወይም ደግሞ 3 ወር ስለሚቆይ እሱን ምን ማድረግ አለብን? መጠበቅ ይኖርብናል ማለት ነው። ነገር ግን እዚህ ጋር እንደምታዩት መጀመሪያ እንግዲህ ይህን አራቱንም ነገሮች አሟልታችሁ ያው እንግዲህ አፕላይ የምትል ታች ላይ እንደምታዩት አፕላይ የምትል ትመጣለች ማለት ነው። እሷን መጫን ይጠበቅባችኋል ፕሮሰሱን ለመሙላት ማለት ነው። ነገር ግን መጀመሪያ አንድ ሰው አፕላይ ከማድረጉ በፊት እነዚህን አራት ነጥቦችን ካሟላ በኋላ ደግሞ ኢሜይሉ ምናልባት ከዚህ በፊት ተነካክቶ ከአድሰንስ ጋር መገናኘት አለመገናኘቱን ቼክ ማረጋገጥ ይኖርባችኋል ማለት ነው። የእናንተ ዩቲዩብ የተከፈተበት ወይም ደግሞ ዩቲዩብ ያለበት ኢሜይል በትክክል ከዚህ በፊት ተነካክቶ በስህተትም ይሁን ከአድሰንስ ጋር ኮንታክት አድርጎ ከሆነ ምን ማድረግ አለባችሁ ማለት ነው። ሌላ ኢሜይል ወይም ደግሞ አዲስ ኢሜይል ከፍታችሁ መጠቀም ይኖርባችኋል ማለት ነው። ምክንያቱም የኛው ኮንታክት ስለሆነ ምንም አይነት ኮንታክት የሌለበት ኢሜይል መጠቀም ግድ ይላችኋል ማለት ነው። ይህንን ቼክ ካደረጋችሁ በኋላ እንግዲህ አፕላይ ነው የምታደርጉት። ከታች እንደምታዩት አፕላይ የምትለውን አንድ ጊዜ ስትጫኑ ለሞኔታይዜሽን እንግዲህ አፕላይ ለማድረግ 3 መሰረታዊ ስቴፖች ወይም ደግሞ ቅደም ተከተሎች አሉት ማለት ነው። እንግዲህ እነዚህንም ስንመለከት ያው የመጀመሪያውና ቀዳሚው ስቴፕ ምንድነው? አክሴፕት ተርምስ ኤንድ ፖሊሲ ኦፍ አድሰንስ ማለት የአድሰንስን ፖሊሲ ወይም ደግሞ ህግጋቶች መቀበል ነው። ምንም አማራጭ የለንም። እሱን ከተጫን በኋላ አክሴፕት ተርምስ የሚለውን መቀበል ማረጋገጥ ይኖርብናል ማለት ነው። ከዛ ቀጥታ ምንም አይነት ያው የኔ ያክል ብዙ አያስጠብቀንም ወዲያውኑ አፕሩቭ ያደርግልናል ወይም ደግሞ ያረጋግጥልናል
ይጽፍልናል ማለት ነው። ከዛ ቲክ አድርጎ ራይት አድርጎ ያሳልፈናል ማለት ነው። ወደ ሁለተኛው ስቴፕ ስናመራ ሁለተኛው ስቴፕ ምንድነው? አድሰንስ አካውንት ክሬት ማድረግ ወይም ደግሞ አድሰንስ አካውንት መፍጠር ማለት ነው። ያ ማለት እንግዲህ አድሰንስ አካውንት ስንፈጥር እንዴት ነው የምናደርገው? የዩቲዩብ ቻናላችን ያለበትን ኢሜል ቀጥታ ወደ አድሰንስ አካውንት እንግዲህ ጆይን ስናደርግ ያው ትክክለኛ ስማችን እናስገባለን ወይም ደግሞ ፓስፖርት ላይ የዩቲዩብ ቻናሉ ስም ችግር የለም የፈለገው መሆን ይችላል። ነገር ግን አድሰንስ አካውንት ላይ የምንጽፈው ስም ምን መሆን አለበት? ትክክለኛ ፓስፖርታችን ላይ ያለ ስም ምንም አይነት ስፔሊንግ ሳንሳሳት ማስገባት ወይም ደግሞ መጻፍ ይኖርብናል ማለት ነው። ከዛ ውስጥ እንግዲህ ቅደም ተከተሎች አሉ ምን ሞላቸው እንደ ፖስታ ቁጥር እንሞላለን፣ አድሬስ ሎኬሽን የት ላይ ቦታችንን ከተማ እንሞላለን ማለት ነው፣ ሀገር እንሞላለን። እነሱን ስቴፖች እንግዲህ በሌላ ቪዲዮ የማሳያችሁ ይሆናል ማለት ነው። በቀጥታ እንግዲህ ሁለተኛው ምንድነው ማለት ነው? አድሰንስ አካውንት ነው የምትከፍቱት ማለት ነው። አንድ አድሰንስ አካውንት ከከፈታችሁ በኋላ ግን ምን ማድረግ አለባችሁ ማለት ነው? ጀስት ከተቀበላችሁ በኋላ ወደ ሶስተኛው ስቴፕ ይወስዳችኋል ማለት ነው። ሶስተኛው ስቴፕ ምንድነው ካላችሁ እናንተ አትሞሉትም፣ ራሱ ሲስተሙ ወይም ደግሞ አድሰንስ ምን ያደርጋል? ቪዲዮአችሁን የሰራችሁትን ስራ በአጠቃላይ ምን ያደርጋል? ሪቪው ያደርጋል ወይም ደግሞ ቼክ ማድረግ ይጀምራል ማለት ነው። ያ ምንድነው? ኮፒራይት አለበት ወይ? ሪዩዝድ ኮንቴንት አለበት ወይ? ኮሚኒቲ ጋይድላይን አለበት ወይ? የሰው ቪዲዮ ነው ወይ? ያ ማለት እያንዳንዷን ቪዲዮ የሚያረጋግጥበት ቼክ ያደርጋል ማለት ነው። ስለዚህ ይሄ ቪዲዮአችሁ እንግዲህ የዩቲዩብ ጋይድላይንን ሪቪው ካለፈ ወይም ደግሞ ግምገማ ካለፈ በኋላ ነው እንግዲህ ሞኔታይዝ የሚያደርጋችሁ ማለት ነው። ይሄ ግምገማ በተለይ ደግሞ በጣም ከፍተኛ ሆነ ሁኔታ ፎከስ ወይም ደግሞ በቅድሚያ ፎከስ የሚያደርገው በጣም የሚያረጋግጠው ከፍተኛ ቪው እና እይታ ያለውን ነው ማለት ነው። ስለዚህ ቪዲዮአችሁ ማለት ነው በከፍተኛ ሁኔታ ሰዓታችሁን የሞላችሁበትን ቪዲዮ ቅድሚያ ያያን ማለት ነው። በቅደም ተከተል ያው እያየ ሪቪው እያደረገ ያያን ማለትም ይገመግማል ማለት ነው። ይህንን ግምገማ ካለፈ በኋላ ምናልባትም እስከ 24 ሰዓት ባለው ጊዜ ውስጥ ሞኔታይዜሽን ምን ያደርግላችኋል ማለት ነው? አፕሩቭ ያደርግላችሁ ወይም ደግሞ ያረጋግጣላችኋል። ኮንግራጁሌሽን ብሎ ያመጣላችኋል። ከዛ በኋላ የሚሆነው ልክ ቪዲዮአችሁን ሞኔታይዜሽን ወይም ደግሞ በር ማብራት ይጠበቅባችኋል ማለት ነው። ከዛ በኋላ ነው እንግዲህ ቪዲዮአችሁ ገንዘብ መስራት እንዲሁም ደግሞ ያው ገንዘብ መቁጠር የሚጀምረው ማለት ነው። በነገራችን ላይ ግን እዚህ ጋር ማወቅ ያለባችሁ ነገር ምንድነው? አንድ ሰው አንድ አድሰንስ አካውንት ብቻ ነው ሊኖረው የሚችለው ማለት ነው። 2 3 4 ቻናል ካላችሁ በአንድ ማስተሳሰር ትችላላችሁ ወይም ደግሞ በአንድ አድሰንስ አካውንት ላይ ሁሉንም መሰብሰብ ትችላላችሁ። ነገር ግን ችግር የሚያመጣው ምንድነው ካላችሁ ምን ችግር ሊያመጣ ይችላል? አንድ ቻናል ህግ ከጣሰ ወይም ደግሞ ከተዘጋ ወይም ደግሞ የዩቲዩብ ህግን ጥሶ ለሚያዘጋ ደረጃ ከደረሰ ሁሉንም በአጠቃላይ ሊያዘጋ ይችላል ማለት ነው። ስለዚህ ይህንን ጥንቃቄ ማድረግ አለባችሁ። ሌላኛው እዚህ ጋር ሞኔታይዜሽን ተያይዞ ልነግራችሁ የምወደው ማለት ነው በ500 ሰብስክራይብ እና በ3000 ሰዓት ሞኔታይዝ መሆን ትችላላችሁ። ነገር ግን ምንድነው ልዩነቱ? 4000 ሰዓት እና 1000 ሰብስክራይበር ቅድም ያልነው ከዚህ ጋር ምን ይለያል ካላችሁ በ500 ሰዓት እና በ500 ሰብስክራይበር እና በ3000 ሰዓት ሞኔታይዝ የምታደርጉት እናንተ ለሞኔታይዜሽን ብቁ ናችሁ አይደላችሁም የሚለውን ለማረጋገጥ ብቻ እንጂ በር ወይም ደግሞ እንደዚህ ላይ ገንዘብ ሊሰራ አይችልም ቻናላችሁ ማለት ነው። ሞኔታይዝ ሆናችኋል፣ ነገር ግን 4000 ሰዓት እና 1000 ሰብስክራይበር እስከሚሞላ ድረስ መጠበቅ ይኖርባችኋል። ነገር ግን ሞኔታይዝ ሆናችኋል የሚል መልእክት ይላክላችኋል ማለት ነው። ሌላኛው ደግሞ ምንድነው? ሾርት በተለይ ደግሞ ሾርት ቪዲዮ እየጫናችሁ በ90 ቀን ውስጥ ወይም ደግሞ በ3 ወር ውስጥ እስከ 10 ሚሊዮን እይታ ካላችሁ በቀጥታ ሞኔታይዝ መሆን ትችላላችሁ ማለት ነው። ያ ማለት ይሄ በጣም ከባድ ነገር ነው። ሞኔታይዜሽን ለማግኘት በተለይ ሾርት ቪዲዮ ሆኖ 10 ሚሊዮን ቪው በጣም ከባድ ይመስለኛል ማለት ነው። ግን 3000 ሰዓት እና 500 ሰብስክራይበር ግን በጣም ቀላሉ የሚባለው ነው። ነገር ግን በዛው ውስጥ በ3000 ሰዓት እና በ500 ሰብስክራይበር ሞኔታይዝ ሆናችሁ በር ማብራት አትችሉም ማለት ነው። ምን ያስጠብቃችኋል ማለት ነው?
እስከ 1000 ሰብስክራይበር እና 4000 ሰዓት እስከምትሞሉ ድረስ ትጠብቃላችሁ። ስለዚህ ምንድነው ጥቅሙ ካላችሁኝ ያው ዩቲዩባችሁ ወይም ደግሞ ቻናላችሁ የሞኔታይዜሽን ፖሊሲ አሟልቷን አላሟላም ወይም ደግሞ ሞኔታይዝ መሆን እችላለሁ አልችልም የሚለውን ማረጋገጥ እንዲሁም ደግሞ ሞኔታይዜሽን ቀድማችሁ መሆን ትችላላችሁ ማለት ነው። የዛሬው ቪዲዮአችን እንግዲህ እነዚህን ይመስላል ማለት ነው። እንደተጠቀማችሁበት እንግዲህ ቁም ነገር እንዳዘላችሁበት ተስፋ እናደርጋለን። በያላችሁበት ሁሉ ሰላሙን እየተመኘን ይህንን ቻናል አሁንም ሰብስክራይብ ካላረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን የዛሬን በዚህ ያበቃን። በያላችሁበት ሰናይ ቀን